ሰላም አለይኩም ወራህመቱላሂ ወበረካቱ። መዲና ካዲር እባላለሁ። የመደወላቡ ዩኒቨርሲቲ የሶስተኛ ዓመት የማርኬቲንግ ዲፓርትመንት ተማሪ ነኝ። እንዲሁም ደግሞ በመደወላቡ ዩኒቨርሲቲ ሙስሊም ጀማ ውስጥ ደግሞ የአካዳሚክ ስትራክቸር አሚር ነኝ። በሴቶች በኩል ማለት አካዳሚክ ስትራክቸር የተመሰረተው 2014 ዓመተ ምህረት ነው። በዛን ጊዜ ዋና ዓላማ ያው የኛ የሙስሊም ተማሪዎች ወደዚህ ግቢ ሲመጡ ከዚህ በፊት የተለያዩ ችግሮች ያጋጥሙት ነበር። በተለይ ከዲፓርትመንት ጋር የተገናኘ ነገር። ስለዚህ የሙስሊም ተማሪዎችን ሂንት ለመስጠት ነው። ይሄ ማለት ትምህርት ተጨማሪ ትምህርት ለመስጠት ነው። እንዲሁም ደግሞ ያው የሙስሊም ተማሪዎች ወደዚህ ሲመጡ ምንም ስለ ትምህርት የሚያውቁት ነገር የለም። ስለ ትምህርት አሰጣጥ ዩኒቨርሲቲ የትምህርት አሰጣጥና እዛ ኤሌመንተሪ እና ሃይስኩል የምናውቀው የትምህርት አሰጣጥ ይለያያል። ያው እዚህ ግቢ ስንመጣ ብዙ ቻሌንጅ ያጋጥሙናል። እነሱን ቻሌንጅ እንዲያልፉ ምን ማድረግ አለብን ብለን ያው አስበን ወስነን የሙስሊም ተማሪዎች እዚህ በዚህ ምክንያት ችግር ውስጥ መግባት የለበትም ብለን ወስነን ነው እንግዲህ ይሄን ስትራክቸር ለማቋቋም ያነሳሳን ዋና ነው። ብዙ ጊዜ የተማሪ ችግር የአብዛኛው ተማሪ ችግር ማትስ፣ ፊዚክስ እና እንግሊዘኛ ነው። ምክንያቱም የተማሪ እንደምናውቀው ኤሌመንተሪ ሃይስኩልም ሲሆን የተማሪ ውጤት ዝቅ የሚልበት ዋና ነገር ፊዚክስ እና ማትስ ነው። ስለዚህ ይሄን ትምህርት ላይ የተሻለ እንዲሆኑ የተሻለ ብቁ እንዲሆኑ የተሻለ ግንዛቤ ፊዚክስ ምን እንደሆነ ማትስ ምን እንደሆነ በደንብ እንዲማሩ ተጨማሪ ትምህርት እንዲማሩ ለማድረግ ነው። ያው ይሄንን ስናደርግ አስተማሪዎችን መርጠን ነው። ብዙ ቻሌንጅ ውስጥ አልፈን ነው። በቀላሉ አይደለም እዚህ ማስተማር የጀመርነው። ብዙ ቻሌንጅ ውስጥ ብዙ ውጣ ውረድ አስተማሪዎችን በመፈለግ ያው የተለያየ ችሎታ ያላቸው ብለን ያሰብነውን አስተማሪዎችን መርጠን ነው እዚህ ለመስጠት ያሰብነው። ያው እንግሊዘኛና ማትስ ሶሻልም ናቹራልም እንደምታውቀው በኮመን ነው። ያው እኔም ሶሻል ተማሪ ስለሆንኩኝ ያውቃለሁ። ማትስ ለሶሻል ተማሪ ከባዱ ትምህርት ከተባለ ማትስ ነው። ሌሎቹን አንብበን የምንረዳ ነገር ነው። ኮንሰፕት ነው። ሂስትሪ ስንል እንረዳለን፣ ጂኦግራፊን አንብበን እንረዳለን። ግን ብዙ ጊዜ በተለይ ሶሻል ተማሪዎች ችግር ማትስ ነው። ስለዚህ የሶሻል ተማሪዎች በማትስ ምክንያት ውጤታቸው ዝቅ ማለት የለበትም ብለን እሱን አስበን ነው ከመደወላቡ ዩኒቨርሲቲ ነው አስተማሪዎችን ሰሌክት አድርገን የምናመጣው። ወደዚህ ስናመጣ እንግዲህ ብዙ መስፈርቶችን እንጠቀማለን። በመጀመሪያ ቅድመ ጥናት እናደርጋለን። ስለዚህ አስተማሪ የት እንደሚያስተምር፣ ምን እንደሚያስተምር፣ ለስንት ዓመት አስተምሯል፣ ያለው ችሎታ እንዴት ነው። ለምሳሌ ፊዚክስ አስተማሪ ስንመር ያለው ችሎታ ለምን ያህል ጊዜ ነው ያስተማረው፣ መቼ ነው የጀመረው እና ከሱ ልጆች በሱ ከተማረ ምን ያህል ውጤታማ ይሆናሉ ብለን አስበን ብቁ ናቸው ብለን አስበን እንግዲህ ችሎታቸውን አይተን ነው ወደዚህ የምናመጣው መርጠን ማለት ነው። አንድ አካዳሚክ ስትራክቸር ብዙ ልጆችን ኢንዲቪጁዋሊ ጥያቄ ጠይቃቸዋለሁ። ጥያቄ እንዴት ነው የተረዳችሁት? እንዴት ነው ትምህርት እየገባችሁ ነው ወይስ ዝም ብላችሁ ነው ብዬ ኢንተርቪው አደርጋቸዋለሁ በያገኘሁበት ቦታ ማለት ነው። ምክንያቱም እንዲሁ አንለፋም እኛ የራሳችን ዓላማ አለ። ስለዚህ እንዲሁም በተጨማሪ ደግሞ ለመጀመሪያ ጊዜ እንግዲህ የሬሜዲያል ፈተና መስጠት ጀምረናል። የሬሜዲያል ፈተና መስጠት የተፈለገበት ዋና ዓላማ የነሱን ምን ያህል ተረድቷል፣ ምን ያህል ተምሯል የሚለውን ለማጣራት ብለን ነው ይሄን ጀመርነው ማለት ነው። በ2015 ሬሜዲያል ተማሪ ወደዚህ ግቢ ሲመጡ እንግዲህ ያው ከ50% በላይ ሙስሊም ናቸው። አልহামዱሊላህ ያው ሬሜዲያል ጠቅሞናል። ወደ ግቢ እንደገቡ ነው ትምህርት የጀመሩት። ትምህርት ሲጀምሩ በአማካኝነት ወደዚህ የመጡት 100% ወደ 70% እዚህ ትምህርታቸውን ተከታትለዋል። በ2015 ሬሜዲያል ተፈትነው 90% በላይ ነው ያለፉት። 90% ነው ያለፉት እና በፍሬሽማን ጊዜም ቀጥሎ መጥተዋል። እነሱ ፍሬሽማንም አልፎ ወደዚህ ሲመጡ የፍሬሽማን ትምህርትም ቀጥለን ሰጥተናል። በ2016 ማለት ነው። በ2015 ስንሰጥ የነበረው በተማሪዎች ነበር። ተማሪዎች ነበር ትምህርቱን ሲሰጡ የነበሩት። የሚገርም ተማሪዎች ነበር በዛ ጊዜ ራሱ። ምክንያቱም እኛ ከነሱ የምንማረው ነገር ብዙ ነገር ነበር። ትምህርት ብቻ አይደለም እዚህ የምናገኘው። ወደዚህ መርጌት ስንመጣ ለትምህርት ብቻ አይደለም የምንመጣው። የተለያዩ አድቫይስ
ኢንፎርሜሽን እንዴት ማጥናት እንዳለብን፣ የት ማጥናት እንዳለብን፣ የት መሄድ እንዳለብን፣ ምን ላይ ፎከስ ማድረግ እንዳለብን ጭምር ነበር ሲነግሩን የነበሩ። ያው በቃ እንደጠቃላይ አማካሪዎቻችን ነበሩ። አልহামዱሊላህ በዛ ጊዜ ተመርቀው የወጡት በጣም አክቲቭ ነበሩ። 2015 ሪሜዲያል የነበሩት ወደ ፍሬሽማን ሲሸጋገሩ እንዲሁም በተመሳሳይ መልኩ ፍሬሽማን ስንሰጣቸው ነበር ለተማሪዎች ስንሰጣቸው የነበረው የትምህርት አይነቶች ላይክ ሎጂክ፣ ኢኮኖሚክስ፣ ሳይኮሎጂ፣ ፊዚክስ እና ማትስ ነበር። በዛን ጊዜ ባይገርምክ እኔ ሎጂክ የተባለ ነገር ሰምቼ አላውቅም በህይወቴ። ሎጂክ እንግዲህ እዚህ ሃይስኩልም ኤሌመንተሪም የለም። ሎጂክ የገባን ራሱ ብዙ ተማሪ እኔ ጠይቄያለሁ። የገባን ራሱ እዚህ መስጊድ ነበር አቂቃ ማለት ነው። እዚህ መስጊድ መተን ያስተማረን አስተማሪ በህይወታችን በቃ አንረሳም። ምክንያቱም ያስተማረበት የሆነ ስልት በጣም ደስ የሚል ነበርና ሎጂክን ይዘን እኛ በቃ ኮንሰፕቱን ይዘን ሄደን ነው የሰራነው በቃ ቪዲዮ ማለት ነው። መጀመሪያ በቃ ግራ ገብቶን ምንድነው የሚያስተምረው? እንግዲህ እንደምታወቀው የግቢ አስተማሪ ስላይዱን እንግዲህ እንዲህ እያደረገ ነው የሚያስተምረው። እዚህ ደግሞ በስርዓት ወደ ውስጥ ገብቶ ነበር ሲሰጠን የነበረው። ውጤታማ የሆነበት ጊዜ ነበር። በተለይ ናቹራል ተማሪዎች አውቃቸዋለሁ፣ ጓደኞችም ነበሩ። እኔ ሶሻል ቢሆንም ፊዚክስም ሲከታተሉ የነበሩት ሞርዛን 99% ተማሪዎች ኤ ፕላስ እና ኤ ነበር የሚያመጡት እዚህ በተማሩት ትምህርት ማለት ነው። የኛ ትልቅ ስኬት ብዬ ማሰበው 2018 ነው። ምክንያቱም ፍሬሽማን ተማሪዎችን ስናስተምር ነበር ፈርስት ሴሚስተር። ከነዛ ውስጥ 100% ማለት ይቻላል እዚህ ሲከታተሉት የነበሩ ማለት ነው ሙስሊም ተማሪዎች ማለት ነው። ወደ መደወላቡ ዩኒቨርሲቲ የመጡት ፍሬሽማን ተማሪዎች 100% እዚህ መጥተው ትምህርታቸውን ተከታተሏል። አይበቃንም ይቀጥል እስከሚሉ ድረስ ነበር በቃ ሲሉን የነበረውና ወዶት ማለት ነው። ከዛ ውስጥ እኔ በቃ ስኬት የማስበው ሜዲሲን የገቡት የሴት ብዛት በጣም ነው የጨመረው። ያው በቀላል ውጤት አይደለም የገቡት አቃለው 4 3 9 2 በቃ የኛ የኮራንበት አመን ነበር እንደ ጀማዓችን ማለት ነው። 5 ሜዲሲን የገቡት የሴት ተማሪዎች አሉን። በተጨማሪ ደግሞ ከ60% በላይ ሜዲሲን የገቡት በዘንድሮ ዓመት የኛ የሙስሊም ተማሪዎች ናቸው። እዚህ ትምህርታቸው ሲከታተሉ የነበሩት ተማሪዎች ናቸው። ያው ኢንሻአላህ በዘንድሮም ሪሜዲያልን እንግዲህ ያስተማርን ነው። እነሱም በጥሩ ሁኔታ የትምህርታቸውን እየተከታተሉ ነው። በፍላጎት ደስ ብሏቸው እየተከታተሉ ነው። ኢንሻአላህ ተዓላ እኔ 100% ያልፋሉ ብዬ ተስፋ አደርጋለሁ። በመጨረሻም ጀማዓ ያው የሙስሊም ስቱደንት ጀማዓ ነው የታወቀ ነው። ስለዚህ ከጎናችን እንድትቆሙ በየትኛው በሀሳብም ሆነ በፋይናንስ ደረጃ ከኛ ጎን እንድትቆሙ እንድትበረታቱን እላለሁ። በመጨረሻም ያው ዩቲዩባችን ሰብስክራይብ እንድታደርጉ ላይክ፣ ሼር፣ ኮሜንት ያላችሁን ሀሳብ እዛ ላይ ስጡን። እኛ እናንተ አበረታቱን ትልቅ ቦታ እንድንደርስ ሰብስክራይብ አድርጉልን ማለት ፈልጋለሁ።